እንግዲህ ከሁሉ ቢዝነስ ሪሊ በፍራንቻይዝም አይቼዋለሁ፣ በትምህርት ቤትም አይቼዋለሁ። ሪል ስቴት ሲምስ ዘ ኢዚየስት ከሌሎቹ ሁሉ። ያን ያህል 300 ሺህ ብር ራሱ ሉዝ ማድረግ በዛ ሰዓት አይደለም፣ በጣም ከባድ ነው እና አንድ ቤት መጣል ነው በአንድ ቤት እና ደስ የሚለው ነገር አንድ እዛ ውስጥ ገብተህ መስራት ሲጀምር ያላየሃቸው ነገሮች ጥሩ ጥሩ ነገሮችም አብረው ኦፖርቹኒቲዎችም አብረው ይወጣሉ። በቢዝነሱም እንደዛው ነው። በጣም ብዙ ርቀት ተጉዘሃል እና እንደው ትምህርት ላይ ያላገኘኸው ቢዝነሱ ያስተማረህ ነገር የምትለው ነገር አለ? You don't work for money, let the money work for you። ያን ፕሪንስፕል ግን መከተል አለ። ፋርማኮግኖሲ የሚባል ነበር። ያንን አርገው ፕሪፔር አርገው በፋርማሲስቶች በሚሰሩበት ጊዜ የነበረ ካሪኩለም ስንጀምር ኢትዮጵያ ውስጥ ዳክተር ኦፍ ፋርማሲ የተማረ ቤዚካሊ ክሊኒካል ፋርማሲ የተማረ ሰው የለም። there was nobody። እኔ ሲሄድ ለ100 ሚሊዮን ሰው አንድ ሰው እኔ ነኝ ማለት ነው። ፋርማሲስቶች ሻፐርስ ሱቅ ነጋዴዎች ናቸው እንጂ እነሱ እንደውስ ሄልዝ ኬር ፕሮፌሽናልስ ተብሎ ይቆጠራሉ። ኪኒን ነው የሚቆጥሩት። ሌላ ምን? እንደውም በጣም ከፈለጋችሁ የት አሉ እነዚህ ፋርማሲ ክሊኒካል ፋርማሲ የተማሩ ልጆች? ምንድን ነው ዝም ብላችሁ ነው እንደወሰድ እንደዚህ ሪፈር የሚያደርጓቸው ኤአይ አሲስትድ የሆኑ ቱሎች እየመጡ ነው እና እነዚህን ከግንዛቤ ጨምረን አንተም የድራግ ኢንፎርሜሽን ሴንተሩን የፋርማሲ ፕራክቲሱን አይተን የዛሬ 10 ዓመት 20 ዓመት ምንም ይሆን ይመስላል በሚለው እንግዲህ ወደ ኢንተርንሽፑ እንምጣ። እንግዲህ ይህን ሁሉ ከኢትዮጵያ ተነስተህ እዚህ መጣ ፒኤችዲ ለመያዝ አስበህ ያው በሱ ሰክሰስፉል ሆነህ ፉል ታይም ፕሮፌሰር ሆነህ ይሄ አይበቃኝም ነፃነቴን እፈልጋለሁ ብለህ ደግሞ ወደ ቢዝነሱ ዓለም ደግሞ መጣ እና አብዛኞቹ ኢትዮጵያኖች አይ ቲንክ አብዛኞቹ ማለት ባልችልም አትሊስት እኔ የማውቃቸው በርከት ያሉት በያዙት ሙያ ነው በዛው ጀምረው በዛው የሚያጠናቀቁትና ወደ አሜሪካን ሀገር መጥተው ወደ ኢንተርፕረነርሺፑ ለማዘንበል ምንድን ነው ያነሳሳ? ከዛስ ደግሞ በተጨማሪ ምን ሌሰን መውሰድ እንችላለን ከዛ? ጥሩ ጥያቄ ነው። ቢግ ኤሪያ። ይሄንን ነው አንዱ እንደው በዚህ መጽሐፉ ላይ ፎከስ ማድረግ የምፈልገው ነገር። ሰዎች ድሪማቸውን ፐርሱ ማድረግ ይችላሉ። they just have to find a way እንጂ ነው። አንዳንዴ ደግሞ ፑሽ መደረግ አለባቸው። በፊት እንዳልኩት ለእኔ ፑሽ የተደረግኩት ቴነርሺፑ መከልከሌ ነው። እንዴት 4-5 ሰዎች አንድ ኮሚቴ የኔን ላይፍ ይወስናሉ? ምክንያቱም ቴነርሺፕ ከለከሉኝ ማለት አንደኛ ከሃዋርድ መውጣት አለብኝ፣ ሁለተኛ እዚህ አካባቢ የዩኒቨርሲቲ ፋርማሲ ስኩል ያለው ዩኒቨርሲቲ የለም። ስለዚህ ኢዘር አይ ሃቭ ቱ ጎ ቱ ዩኒቨርሲቲ ኦፍ ሜሪላንድ ቦልቲሞር። አክቹዋሊ እምቢ ሲሉ የመጀመሪያው ዓመት እምቢ ሲሉ አክቹዋሊ አፕላይ አድርጌ ዩኒቨርሲቲ ኦፍ ሜሪላንድ አክቹዋሊ ኢንተርቪው ጠርተው ሄድኩ። ኢንተርቪው አደረኩ። ፋርማሲቲካል ኢንዱስትሪም ለመግባት ኢንተርቪው አደረኩ። እንደውም ሴትዮዋ ከሺካጎ መጣች ኢንተርቪው ልታደርገኝ እና ምንድን ነው ያስቀረኝ ነገር ዲፓርትመንት ቼር የነበረው አሌክስ ያውቀዋል፣ ዶክተር ኦሉሳኛ የሚባል እሱ ነው። ኖ ኖ ኖ ኖ ኖ ኖ ኖ ኖ አይ ኖ ስራማ እንደምታገኝ አውቃለሁ፣ ግን አሁን ቴነርሺፕ ከለከሉኝ ብለህ አቆምክ ማለት ኦል ዩር ላይፍ ስለ ሃዋርድ በቃ ኔጌቲቭ ነገር ኖሮ ነው የምትሆነው። እኔ ለምን ዘ ኔክስት ዴይ አትለቅም? ቴነር እንደሆነ ዋንስ ዩ ጌት ዩር ቴነርሺፕ ዘ ኔክስት ዴይ ና ምን የመሰለ ደብዳቤ ጽፍልሃለሁ፣ እኔ ኮንታክቴን ሁሉ አሰጥቼ ስራ ትለቃለህ እንጂ ዩ ሃቭ ቱ ፋይት ባክ አለኝ። አይ ሴድ ኖ ዊዝድሮ አደረኩ።
የሮሽ የሚባል ካምፓኒ ነበረ። ሴትዮዋ እንደውም መኪና የፕራይቬት ካር 15% ቦነስ ቤት መተን ኦፊስን እናደረግ በጣም ኦፈር ያደረገችኝ ሪሊ ወዝ ጉድ ሳለሪ እና ጉድ ቤኔፊት ነበር። አይ ዶንት ኖ በዛ በቀጥል ምን ይሆናል አይሆንም አምናሹር ግን አይ ሊስን ቱ ሂም ዋይ አይ ዱ ፌል አይ ሃቭ ቱ ፋይት ባክ እና ለክሊ ከዛ በኋላ ታይም ስለነበረኝ ሌላ 1 ዓመት አክቹዋሊ 2 ዓመት ስለነበረኝ አፕላይ ለማድረግ ቻልኩ። ግን ያኔ እንዴት ነው 4-5 ሰዎች የኔን ላይፍ የሚወስኑት? ከአንድም 3 ዲግሪ ይሻለው አይ ጋት ማይ ዶክትሬት ዲግሪ ከኢትዮጵያ ሰርቬያ ሁሉ ሰው በሚያልቅበት ጊዜ ሬሳ እያለቀ ያን ሁሉ ሰርቫይቭ አድርጌ የመጣው ሰውዬ አሁን እንዴት ነው እነዚህ ሰዎች በእኔ ላይፍ ቢወስኑ? እሱ ነው አየህ ቻሌንጂንግ የነበረው። ቻይልድሁድ ሞርታሊቲ አልፈን መተናል። ስንት አይነት በሽታ፣ ስንት አይነት ነገር ፖለቲካ አልፈን ያኔ ነው አይ ሃቭ ቱ ቢ ሰልፍ ሰፊሽንት ማለት የጀመርኩት። የስ አይ ሃቭ አ ጃብ የስ አይ ወርክ አይ ላቭ ቲቺንግ አይ ላይክ ቱ ስቴይ ኢን ቲቺንግ አይ ዊል ፋይት ባክ ያለውን ግን ቢዝነስ ሰም ካይንድ ኦፍ ራሴ ሰልፍ ሰፊሽንት ማድረግ አለብኝ እና ይሄ ነው የትልቁ ነገር። ሰዎች ሰልፍ ሰፊሽንት መሆኑን እየፈለጉት አይ ዋንት ዘም ቱ ቴክ ዜር ታይም እና የመጀመሪያ ያደረኩት ነገር ምንድን ነው? አይቭ ኔቨር ቢን ኢን ቢዝነስ አልተማርኩም። ሪሜምበር አንድ አካውንቲንግ ድሮ ፋርማሲ ስኩል ፋርማሲ ከከፈታችሁ ተብሎ አንድ አካውንቲንግ ክላስ ፕሪንሲፕል ኦፍ አካውንቲንግ የሚባል ወሳኔ ትዝ ይለኛል። በተረፈ ዘመድ ጓደኛ የለኝም የማውቀው። ሃው ዱ ዩ ጎ ኢንቱ ሰምቲንግ ሰርጅን መሆን ፈልጋለሁ ብዬ ብፈልግ ቀጥታ እንዴት ነው ሰርጅን ነው? አይ ሃቭ ቱ ጎ ባክ ሜዲካል ስኩል ሬዚደንሲ ስፔሻሊቲ መስራት አለብኝ። ይሄን ያደረኩት ነገር አይ ካን ጎ ባክ ቱ ቢዝነስ ስኩል፣ ስለዚህ ራሴን ማስተማር አለብኝ ብዬ አይ ቱክ 1 ሆል ይር ቁጭ ብዬ ቢዝነስ መጽሐፍ ማንበብ ነው የጀመርኩት። የመጀመሪያ ያነበብኩት መጽሐፍ ፑር ዳድ ሪች ዳድ የሚል ነበር ያን ጊዜ ኦሪጂናል ዋን እና that was the first book I read. It opened up my eyes. ከዛ በኋላ ብዙ ነገር አነበብኩ። ናት ኦንሊ የቢዝነስ እሱ ብቻ አይደለም፣ ስለ ታክስ ሲስተም እንዴት ነው ቢዝነስ ኢንኮርፖሬት የሚደረገው፣ ስንት አይነት ኮርፖሬሽኖች አሉ። ከዛ በኋላ ደግሞ ላያቢሊቲ አለ። ህግ ቢመጣ ብከሰስ ምንድን ነው የሚመጣው? ኢንሹራንስ አለ፣ የተለያዩ ኢንሹራንስ ቤኔፊቶች አሉ። ቤት መከራየት ያስፈልጋል ለቢዝነሱ። ሪል ስቴቱ ምን ይመስላል? ምንድን ነው የላንድ ሎርድ እና የቴናንት ሪስፖንሲቢሊቲ ውስጥ በተለያ በኋላ አንደኛውን ቢዝነስ ስከፍት አይ ሃድ ቱ ጎ ቱ ዲፓርትመንት ኦፍ ኤጁኬሽን ፐብሊክ ሂሪንግ ላይ ቴስቲፋይ ማድረግ ነበረብኝ። ታትስ ሪኳርመንት። ምንድን ነው የሚጠይቁት ዲቴሉን ማለቴ ቤዚካሊ ፋርማሲውን አዳት ታይም ሆልድ አድርጌ ቴክኒካሊ ማነበው መጽሐፍ በሙሉ ባይዜና 4-5 ዓመት 6 ዓመት ስለነበር ኦልሬዲ ኮርሶቹን ለምጃቸዋለሁ። ብዙም አልተቸገርኩም እና ደግሞ ኢቨን አፍተር ኦል ዞስ ሪዲንግስ የመጀመሪያው ኢንቨስትመንት ቤት የገዛሁት 600,000 ገዝቼው በ2006 በ2009 ወርዶ 300,000 ውስጥ ገባ። I lost over $300,000 ማለት ነው። ለነገሩ I kept it, I still have it። ግን ያንንም አነበብኩ ማለት it's not a guarantee that I'll be successful። ከዛ ነው I said ማድረግ። ስለዚህ ኮንፊደንስ አልነበረኝም። yes I read a whole lot of book፣ በጣም ብዙ የኢንተርፕሬኔሽን እና የመጀመሪያ ቢዝነስ መክፈት የፈለግኩት it has to be a franchise ብዬ ነው የወሰንኩት። ትልቅ ፍራንቻይዝ ኤክስፖ ዲሲ ነበር። አሁንም አለ መሰለኝ ዜሽር ቦልቲሞር ነው መሰለኝ ያላቸው። ኤቭሪ የር ያደርጋሉ የተለያየ ስቴት። እዛ ሄጄ ፍራንቻይዝ አትሊስት ፍራንቻይዝ ኢን ኦልሞስት 90-95% ፌል አያደርጉም። yes you have to pay franchise fee፣ የነሱን ማካፈል አለብህ ግን አትሊስት you'll be successful። 95% ፈርስት ስታርታፕ ቢዝነስስ በራሳቸው የሚጀምሩ ፌል ያደርጋሉ within 5 years ውስጥ። ስለዚህ it makes sense ለእኔ ፍራንቻይዝ ውስጥ መግባት። ስለዚህ እሱን ከወሰንክ በኋላ የትኛው ፍራንቻይዝ ልግባ፣ ከዛ በኋላ ደግሞ ጥናቱ ይቀይራል እና ይሄ ነው እንግዲህ we can talk more about it። ስለዚህ
ግን ወደ ቢዝነሱ ሰልፍ ሰፊሽንሲ የገፋኝ ነገር ምንድን ነው? አንኮምፈርታብሊቲ በመፈጠሩ አይ ዋዝ አት ዘ ቨርጅ ኦፍ ደግሞ መጥፎ ነገር ልክ ያ ቴነርሺፕ የተከለከለበት ጊዜ ማይ ዋይፍ ሎስት ሄር ጆብ ብዙ ሌኦፍ የሚደረግበት ጊዜ ነበረ። ሰው ልጆቻችን ፐብሊክ ስኩል አልነበሩም፣ ፕራይቬት ነበሩ። አፍተር ኬር ቢፎር ኬር እንከፍል ነበረ። ከዛ ሁሉ አወጣን። እዚሁ አካባቢያችን ያለ የፐብሊክ ስኩል ውስጥ አስገባናቸው። ነቲንግ ሮንግ ፐብሊክ ውስጥ ግን አትሊስት ባይ ቾይዝ አልነበረም ያስገባናቸው። ባይ ቾይዝ ኦፍኮርስ ደፊኒትሊ ቢኬም ሰክሰስፉል። ግን በጊዜው ለእኛ እንደ ፌለር ነበር የወሰድነው። የእሷ ደሞዝ ማቆም ሺ ዋዝ ሜኪንግ ኦልሶ ጉድ መኒ እኔን የሚያህል ባይሆን ግን ባይዜን ኤምቢኤ ኦልሬዲ ጨርሳ ነበር እሷም አዘ ፓርት ታይመር። ለሂውስ የሚባል ኮርፖሬሽን ነበር የምትሰራው ከሜሬት ቀይራ። ወጥቼ ጃይንት ፓርት ታይም ቅዳሜ ቅዳሜ መስራት ነበረብኝ። ፔሚ ያኔ በጊዜው 500 ብር ይከፍሉኛል። 50 ብር 10 ሰዓት ሰርቼ በወር 2,000 ብር አዲሽናል ገንዘብ ይመጣ ነበር። ከዛ በኋላ ነው አይ ካን ኮንቲኒው ላይክ ዚስ ቢዝነስ። እዛ መጽሐፉ ላይ የሚያወራው ነገር ኢፍ ዩ ወርክ ፎር ዘ መኒ that's not called business. The money has to work by itself to make more money እንጂ አንተን ኢንቮልቭ ሳያደርግ የሚሰራ ካልሆነ really technically it's not a business. You work for it except now you work in a different environment የሚል ነገር ነው። እና ያ ነው እንግዲህ ፑሽ አድርጎ ወደ ቢዝነስ እንድገባ ያደረገኝ ማለት ነው። ኢንትረስቲንግ ያ አሌክስ እኔ በዚሁ ላይ ላነሳ በጣም የሚገርም ነገር ነው እና ያን ያህል 300 ሺህ ብር ራሱ ሉዝ ማድረግ በዛ ሰዓት አይደለም፣ በጣም ከባድ ነው እና አንድ ቤት መጣል ነው በአንድ ቤት እና እንግዲህ ዶክተር ብስራት እስቲ ወደኋላ ስትመለከት አሁን ባለህበት ሁኔታ ላይ ወደኋላ ስትመለከት እንደው ትምህርትም በጣም በትምህርቱም በአካዳሚክሱም በጣም ብዙ ነገር ተጉዘሃል፣ ብዙ ርቀት ተጉዘሃል እና በቢዝነሱም እንደዛው ነው፣ በጣም ብዙ ርቀት ተጉዘሃል እና እንደው ትምህርት ላይ ያላገኘኸው ቢዝነሱ ያስተማረህ ነገር የምትለው ነገር አለ? ቢዝነሱ ጋር ስትገባ የተማርከው ግን በአካዳሚክሱ ላይ ያላገኘኸው ወይ ቲዎሪ ነገር ሆኖ ያየኸው ግን ቢዝነሱ ላይ ስትመጣ አይ ትንሽ ያ ቲዎሪ እና ፕራክቲካል ሲሆን ትንሽ ይለያል የምትለው ነገር ያለ ይኖራል ብለህ? በጣም ብዙ እንጂ ቢዝነስ የሚያስተምርህ ማለቴ ያው ስለ ሪል ስቴት አንብቤ ያለው 300 ሺህ ኢን 3 years ሉዝ እንደማድረግ የትኛው መጽሐፍ አልነገረኝም። ኢኮኖሚው ነው በጊዜው ሪል ስቴት ወደቀ ኤቭሪዌር። እዚህ ላችሁ እንደሆነ 2009 ላይ ክራሽ ያደረገ። ማንም ቡክ አያሳይህም እንዲህ አይነት ሎስ። ላይሰንስ ሲወጣ እኔ አይቶት ፋርማሲ ስኩል ፋርማሲ ቴክኒሽያን ትምህርት ቤት ስከፍት ጥሩ ካሪኩለም ቤት ተከራይቶ ትምህርት መጀመር መስሎኝ ነበር። አይደን ነው እንዳልኳችሁ ዲፓርትመንት ኦፍ ኤጁኬሽን ቴስቲፋይ ማድረግ ነበረብኝ። ቦርድ ኦፍ ነርሲንግ መሄድ ነበረብኝ። በኋላ ደግሞ ዴንታል አሲስታንት ስንጨምርበት ዴንቲስትሪ። እነዚህ ቦርዶች የራሳቸው ጥያቄ የራሳቸው ራሱ ቤት ለማግኘት ኔጎሽዬሽኑ ኢስ ዲፍረንት ስቶሪ ከሪል ስቴቱን ለማድረግ። ትምህርት ቤት ከፍተን ትዝ ይለኛል አፍተር ዛት አልፈን የፋርማሲ ቴክኒሽን ትምህርት ቤት በኋላ ሆም ሄልዝ ኤድ ጨመርንበት። ከፍተን ፈርስት ይር 2 ተማሪ 3 ተማሪ ነበር ብናስተምረው። ነው መኒ እንኳን አስተማሪ ለመክፈል እንደው የራሱ ቡኮቹን እንኳን ለመክፈል አይኖር ሃው ቱ ቢካም ሰክሰስፉል። በጣም ብዙ ሪስኮች አሉ ውስጡ ማታውቃቸው። ውስጡ ገብተህ ካልሰራ በስተቀር ማታውቀው። ግን ደስ የሚለው ነገር አንድ እዛ ውስጥ ገብተህ መስራት ስትጀምር ያላየሃቸው ነገሮች ጥሩ ጥሩ ነገሮችም አብረው ኦፖርቹኒቲዎችም አብረው ይወጣሉ። በቃ ከዛ በኋላ ኤክስፓንድ ማድረግ። እኔ ሆም ኬር ለምሳሌ ተማሪዎች ሳስተምር የሚቀጥሩልኝ ሰዎች ያኔ 100% ነው ቱ ዚስ ዴይ ስቲል 100% ኤምፕሎይመንት ነው ያለው። የኤችኤችኤ እንለዋለን ሆም ሄልዝ ኬር እና ሲኤዴ። እየሄድኩ ተማሪዎችን ስወስድ ፕራክቲስ እንዲያደርጉ ፕራክቲስ ሳይቱ ስወስድ
ሳይ ሆም ኬር ማለት መልታይ ሚሊዮን ዳለር ቢዝነስ ድሮም አላውቀው ማለት ነው። ለእነሱ ማስተማር ለምን አታስተምሩም እናንተ ሁሉ ፋሲሊቲ እያላችሁ ብዬ ስጠይቅ ማስተማር ያ ያንዳንዱ ተማሪ 1200 ብር ነበር ቱዊሽኑ በጊዜው። 20 ተማሪ 20 ሺህ ብር ይከፍልሃል። 3 ቦታ ነበረኝ አት ዋን ፖይንት በወር 60 ሺህ ብር። 60 ሺህ ብር ለእነሱ ፔኒስ፣ ምክንያቱም they make millions of dollars እና I was very tempted to go into ሆም ኬር እና ያ ነው የሚያሳይ አንዱን ቢዝነስ ስትጀምር you have to be in it። ሌላውን ለማየት ኦፖርቹኒቲውን አይንህ የሚከፈተው ውስጡ እያለህ ነው እንጂ ከውጭ ቁጭ ብለህ ብታየው ምንም ነገር አይታይም። አይ ዶንት ኖ ሰማው እንትን ነው እና ናን ቢዝነስ የሆኑ ሰዎች አሁን ዲሲ ያሉ ሆም ሄልዝ ኤጀንሲ ያላቸው 4,000 ኤምፕሎይ ያለው ሰው አለ። አንድ አበሻ የሆነ ሰው ማለት ነው ሆም ኬር ያለው 4,000 ማለት የሚያገኙት እንዴት መሰለ? ሲያስቀጥሩ መንግስት ሜዲኬር ሜዲኬድ 23 ብር ይከፍላቸዋል። እነሱ 16 እና 17 ብር ይከፍላሉ ለሰዎቹ። በመሀል 5-6 ብር ትርፍ አለ ፐር አወር ታይምስ 8 hours ታይምስ 365 ታይምስ 4,000 እንግዲህ ኢማጂን ምን ያህል ብር እንዳለ እና ኮምፔራቲቭሊ ኤጁኬሽን ምንም ዝም ብለህ አስተምርና ተማሪ ላክልን ነው እንጂ የሚሉ ዳዲቨንቺስ ከኔ ጋር ለማውራትም ያለው የገንዘብ ልዩነት ማለት ነው። ያ ብዙ ነገር ነው የምትለው፣ በጣም ብዙ ነገር ግን አትሊስት ትንሽ ቤዝ ይዘህ መሄድ ደግሞ ይጠቅምሃል። አይ ቲንክ ያው እንደ ዋና ተገፍትሮ መግባት ነው። ያው ከዛ ተንቦራጭ ይወጣል ተወሰነ። መስፈጥም አለ አንዳንዴ። ልክ ነው። ምናልባት እንትኑ ላይ ስታነሳ ያው እንግዲህ ተመልካቾቻችን መጽሐፉ ላይ ዲቴሉን ታገኙታላችሁ። የቮኬሽናል ስኩል ከከፈትክ በኋላ ደግሞ ያው አንኤክስፔክትድ የሆነ ኮቪድ መጣና ያው ለመዘጋት ደረሰ አይደል? ከዛ እሱ ደግሞ አናዘር ኦፖርቹኒቲ ከፈተ ወደ ሪል ስቴቱ ሙቭ ለማድረግ እና እዛ ላይ አንድ ኢንትረስት ያደረገኝ ምንድን ነው እንግዲህ አብዛኛው አበሻ በተለይ ወጣቱ ያው ተከራይቶ ነው የሚኖረው። እንግዲህ አንተ አከራይ ነህ እና አንተ እያንዳንዷን ዚፕ ኮድ እንግዲህ በኢትዮጵያ ዚፕ ኮድ ምን እንደሆነ የቀበሌን በለው አሩን ነው እንግዲህ በዚፕ ኮድ ራሱ የትኛው ለተከራይ የትኛው ላከራይ እንደሚሻር ሁሉ ጠቅቄ ያውቃለሁ በሆን ላይ ይጥላልና ማኔጅመንቱም የሚከብድ ይመስለኛል። ምክንያቱም የሰው ቢሄቪየር ነው፣ ከተለያየ ሀገር የሚመጣ ነው፣ እንትናቸውም አይታወቅም እና ያው ቢዝነሱ መጀመሩ ብቻ ሳይሆን ደግሞ ያው ቻሌንጁም አለ ብዬ ነው እና እዛ ጋር ያለህ ምናልባት የምታካፍለን አጋጣሚም ካለ መልካም ነው። እንግዲህ ከሁሉ ቢዝነስ ሪሊ በፍራንቻይዝም አይቼዋለሁ፣ በትምህርት ቤትም አይቼዋለሁ። ሪል ስቴት ሲምስ ዘ ኢዚየስት ከሌሎቹ ሁሉ። አንደኛ ይክን ስቲል ኪፕ ዩር ዴይ ጆብ፣ አፌክት አያደርግብህም። ይክን ሬንት መልቲፕል ሃውስስ ኢፍ ዘ ወርስ ካም ለማኔጅመንት ካምፓኒ ተሰጠውና ማኔጅ ያደርጉልሃል። ኢፍ ዩ ዋንት ቱ ዱ ኢት ዩርሰልፍም ዘ ኦንሊ ቲንግ የሚያስፈልግ ክሩ ነው፣ የሜንቴናንስ ክሩ ታገኛቸዋለህ። አሁን ፌስቡክ አለ፣ ምን በየቦታው ስላለ ማርኬት ፕሌስ በቀላሉ ታገኛለህ። ምንም ችግር የለም። የፈለግከውን መጥተው የሚሰሩልህ። ለማከራየትም እንዳልኩ ነው። አንተ ራስህም ማከራየት ትችላለህ። እኔ እንግዲህ ያደረኩት ምንድን ነው ስጀምር ይሄ ትምህርት ቤቱ ገንዘብ ያመጣልን ጀመር። ኔጎሽየት አደረግኩ ከእንትኖቹ ጋራ ማለት ነው፣ ከሪል ስቴት ከኦነሮቹ ጋራ፣ የቤቱን ኦነሮች ጋራ። መጀመሪያ ድሮ ከኢትዮጵያን ኮሚኒቲ ጋር ሰርቻለሁ፣ ሌሎች ቢዝነሶች ሰርቻለሁ እና የሚመጣውን ገንዘብ 3 ቦታ እንከፍለዋለን። አንዱ ለቤት ኪራይ ለምን የሚሆናችሁን ፋሲሊቲውን ለመጠቀም 1/3 እናንተም ሪክሩት አድርጉ፣ እኔም ሪክሩት አደርጋለሁ። 1/3ዱን ደግሞ ለአስተማሪዎቹ፣ ምክንያቱም ከሃዋርድ ራሱ ወደ 4-5 ፋርማሲ ስኩል የሚያስተምሩ ማይ ኮሊግስ ቀጥሬ ያስተምሩልኝ ነበር ፋርማሲ ቴክኒሽያን ፕሮግራሙን ኦል ዘ ዌይ። ዛሬ ዲን ምን የሆኑ ሁሉ እየመጡ ያስተምሩልኝ ነበር በጊዜው። ነርሶቹም ከሆኑ ነርሶቹንም 1/3ዱን እኔ ወስዳለሁ። ላይሰንሱ በእኔ ስም ነው። በዚህ ኮንትራክት ነበረ የምንፈራረመው። ስለዚህ ሁላችንም ኢንትረስትድ ነን። ሞር ተማሪ ማለት ዊ ኦል ሜክ ኢኳል መኒ። እሱ በጣም ነው የሰራው።
ስለዚህ እኔ ላይ ያለው በርደን በጣም ትንሽ ነበረ። አስተማሪዋ ሪክሩት ታደርጋለች። ምክንያቱም 5 ተማሪ ማስተማር እና 20 ተማሪ ማስተማር ለእሷ ዘሴም ነው፣ ግን ኢንካሟ በ5 በ4 እጥፍ ያድግላታል። ኢቨንቹዋሊ አራት ነርሶች ነበሩኝ። አንዷ እንደውም የእውነት ይሁን የውሸት አያውቅም ፒኤችዲ ነበራት በነርሲንግ ከናይጄሪያ ስለሆነች እንትን ከካሜሩን ስለነበረች አይ ዶንት ኖ፣ ግን ሺ ዋዝ ኦኬ ሺ ዋዝ ጉድ ቲቸር። አስተማሪዎች ይወዷት ነበር እና ዘ ሊስት በርደን ያለው ሪል ስቴት ነው። ያኛው ዲማንዲንግ ነው። ኤቭሪ ሞርኒንግ ሄጄ አቴንዳንስ መውሰድ ነበረብኝ። ፋይናል ኤግዛም ሲሰጥ እኔ ነኝ የምሰጠው። ስማቸውን ለዲሲ ቦርድ ማስተላለፍ እኔ ነኝ። ሌጋል ኢሹዎች አሉ። ገቨርንመንት በጠየቀን ቁጥር ሚቲንጎች በጠራን ቁጥር እንሄዳለን። ኢንስፔክሽን በመጣ ቁጥር፣ አክሬዲቴሽን በመጣ ቁጥር ሀይሊ ኢንቮልቭ ያደርጋል። ሪል ስቴት መጀመሪያ ስትገዛው ነው ዋናው። እና የእኔ ስትራቴጂ ደግሞ ምንድን ነው? ለሬንታል ስለሆነ የምገዛው እና አይ ባይ አይ ኪፕ ያ ገንዘብ ዋን ሰርዱ የሚመጣው ራሱ ከአንድ ቦታ 3 ሎኬሽን ነበር። 60 ተማሪ ዋን ሰርዱ ራሱ 20 ሺህ ብር በየወሩ ይመጣልኝ ነበር እና አይደን ነው ዋት ዱ። ደሞዝ አለኝ፣ ሀርድ አስተምራለሁ፣ በሱ እኖራለሁ ማለቴ። በኋላ ባለቤትም ያው ፍራንቻይዝ ቢዝነሱን ራን ስለምታደርግ እሷ ራሷ ወደ 20 ኤምፕሎይ ነበራት። የማገኘው ገቢ በቂ ነበረን። ይሄ ትርፍ ገንዘብ ስለነበረ እሱ ነው የረዳኝ። ዳውን ፔመንት እያደረኩ አብዛኞቹ እንደውም የኮንዶሚኒየሞቹን ካሽ ነበር የምንገዛው። እኔ ደግሞ ቤት ወድቆ ኤቭሪዌር ወዝ ፎርክሎዥር። ማንም ሰው ቤት የሚፈልግበት ጊዜ አልነበረም። ኢወዝ ታይሚንግ ወዝ ኦልሶ እግዚአብሔር ሲያስተካክለው ነው። እና ሪል ስቴት ኢዝ ኢዚ ዋን ከሁሉ በላይ ግን ችግር የለውም ማለት አይደለም። ዲሲ ውስጥ አሁን እኔ ለማንም ሰው አልመክርም ቤት ለማከራየት ዲሲ ውስጥ ቤት ግዙ ብዬ። ምክንያቱም ህጉን ማወቅ አለብን። ላንድ ሎርድ ሪል ስቴት ከመግባቱ በፊት ላንድ ሎርድ እና ቴናንት ሎዎቹን የግድ ማወቅ ያስፈልጋል። ዲሲ ለተከራዩ ነው ፉሊ ሰፖርት የሚያደርገው። አዘ ላንድ ሎርድ አንተ ቤት እያለ እሱ ቤዳ ይደቀወኝ ነው የሚሉ እንዴ ማለት እኔም እኮ ወዳ መውደቅ ይመጣል ዳይን መክፈል ካልቻልኩ ነው። እና አበሾች ሳከራይ እንግዲህ 2 ኤክስፒሪየንስ ያለኝ አንዱ እንደውም ይገርማቸዋል። ፋርማሲ ስኩል ተማሪ 3ኛ ዓመት ሆኜ ነው ዲቪ ደርሶኝ የመጣሁት ብሎ አስገብቼው I didn't know he was a drug dealer. I didn't know። እኛ የተጣላ ነው ዲል በማድረጉ በምናምን አይደለም፣ ግን በጣም ብዙ ሰው ይመጣ ነበር ቤት ውስጥ እና እባክህን ሌሎቹን እየተቸገረ ነው። ደግሞ ገና መጀመሪያ ስለነበረ 5 ቤድሩም ያለውን ቤት ገዛና ወይም 3 ቤድሩም ያለውን ገዛና 4-5 ጨማመርበታለሁ መኝታ ቤቱን እና እያንዳንዱ መኝታ ቤት ለብቻ ስለማከራየው ሞር ወርክ ነው፣ ግን ሞር መኒ ያመጣል። እና አንዱ ቢወጣ ደግሞ ሌሎቹ ስለሚኖሩ ፋይናንሻል አትጎዳም። እና እምቢ አለ። ያው ተመቸው፣ ሰዎች ለመዱለት፣ መምጣት ጀመሩ። እና ከእሱ ጋራ ፍርድ ቤት 9 ወር ነው የተከራከርነው። 9 ወር ሙሉ ነው የተከራከርነው። ፋይናሊ ከ9 ወር በኋላ ጀጁ ምን አለ? ወደ ጁሪ ነው መልካቸዋል። አፍተር 9 months እንደገና ጁሪ ነው። ግን ደግነቱ ዲሲ ምን አላቸው? ሚዲዬተር አላቸው። እና ፉል ታይም ነው የምትሰራው ሴትዮዋ። ደወለችልኝ እና ስማ እኔ 20 ዓመት ሰርቻለሁ እዚህ ሚዲዬተር ሆኜ እና ኢቬንቹዋሊ ይወጣልሃል። የሰው ቤት ይኖር አይባልም፣ ግን ኢሜይ ቴክ ዩ አትሊስት 2-3 years ይፈጅብሃል እና ላስማማቸዋለች። እና ያው የ9 ወር ቤት ኪራዩን በሙሉ ለእሱ እንዲሰጥ ዳውን ፔመንቱ እንዲከፈለው እሱ በ2 ወር እንዲወጣ እንዲህ አድርጋ ብቻ በሚዲዬተርነት አስወጣችኝ። ደግነቱ ሎየሩ ወደ ፋርማሲስት የሃዋርድ ግራጁዌት ነው። እሱ ራሱ ወደ 18 ቤት አለው እና አዘ ፋርማሲስት አውቀዋለሁ በኮንቲኒንግ ኤጁኬሽን በምን ስለማውቀው እባክህ እንዴት ተቸገርኩ ስለው አሁን እኮ ሎየር ነኝ ኖ ፕሮብለም ጊቭ ሚ ላይክ $500 አስወጣልሃለሁ ብሎኝ ያ ሁሉ ስንመላለስ ቻርጅ አላደረገኝም እንጂ ኢማጂን ኦፊሻሊ ሄጄ እና እሱ ነው አንዱ ባድ ኤክስፒሪየንስ ዲሲ።
ሜሪላንድ ኢዚ ይሄ ነው እንግዲህ የህግ ማወቅ የሚያስፈልገው። ሜሪላንድ አልከፍልም ካለ ሄደ ፋይል ታደርጋለህ። ኢን 2 ዊክስ ቀጠሮ ፍርድ ቤት ይኖራል። ክፈል ነው የሚባለው። የዛህል ገንዘቡን ካልያዝክ ወደ ኤቪክሽን ነው የሚሄደው። ስትሬት ፎርወርድ። ስለዚህ ዲሲ አቆምኩ ኮምፕሊትሊ። ለሰውም አድቫይዝ አላደርግም። ቤትም ግዙ አልልም። ዶንት ያ የገዛሁትን ቤት ባለቤቴ ወደ ኤርቤንቢ ቀይረው፣ በኤርቤንቢ ነበር የምትሰራበት። ስለዚህ እዛም ሆኖ ደግሞ ቻሌንጅ አለ። አንድ አበሻ ልጅ አግሪካልቸር ድሮ የተማረ ልጅ መጥቶ ተከራይቶኝ 3 ዓመት ከኖረ በኋላ አልከፍልም አለኝ። ታክሲ ነው የምትነዳው፣ ይሄ አንድ ቤድሩምን የተከራየው ስሞል መኒ ነው ለአንተ፣ ለምን ነው የማትከፍለው ስለ ክሰሰኝ አለኝ። እና ጀስት አስዩምድ ላይሰንስ እንደሌለኝ አድርጎ ነበር ለካ የጠረጠረው። እና ህግ አለማወቃዬ እዚህ ላይ ይጎዳል። እኔ ደግሞ ገና ቤት ስገዛ ሳድስና ከማከራየት በፊት የሬንታል ላይሰንስ ነው የማወጣው። ሂድን ነው ሰው ፍርድ ቤት ሄደን ለምንድን ነው ያልከፈልከው ሲሉት ኢሊጋል ነው እሱ አለ። ምንድን ነው ኢሊጋል የሆነው ሲሉት ላይሰንስ እንኳን የለውም። ላይሰንስ የለህም ልኝ አራለኝ። የት አለ ኮፒ ይዘሃል? አዎ ይዣለሁ። ከዛ ኮፒውን ሳሳይ ሂድን ነው ዋትሰይ እና ህግ አለማወቅ በጣም ይጎዳሃል እንጂ ሪል ስቴት ኢዝ ቤስት ነው። ግን ያለ ፕሮብሌም አይደለም። ታይም ቱ ታይም ይደውሉልሃል፣ ምናምን ሊካረግ ይሉሃል። ግን ስራህን እየሰራህ ሞር መኒ ማግኘት ካልፈለክ በስተቀር ለኤጀንቶች ትሰጣለህ፣ ለኮንትራት ትሰጣለህ። ማይ ስትራቴጂ ምንድን ነው? ቤት ከመግዛቴ በፊት እዛ አካባቢ የተወሰነ ቦታ ማወቅ አለብን። እኔ እንግዲህ 1-2 ዚፕ ኮዶች ፒጂ ውስጥ ያጠናኋቸው አሉ። ምን ያህል ቤት እንደሚከራይ፣ በሩም ስንት እንደሚከራይ፣ ታውን ሃውስ ስንት እንደሚከራይ፣ ሲንግል ፋሚሊ ሃውስ እንዴት እንደሚከራይ ራሴ ተከራይ ሆኜ እየሄድኩ አጠናው ማለት ነው። 2 ዚፕ ኮድ እና 783 የሚባልና 4 እዛ ላይ ኮንሴንትሬት አደረኩ። ስለዚህ አይ ነው ኤግዛክትሊ አንድ ቤት ሄጄ ሳይ ስንት ብር እንደሚያመጣልኝ ኤክስፔክት አለኝ። ስለዚህ ምንድነው ማድረገው? ኦፈር ሳደርግ ሞርጌጁን ካልኩሌት አደረግና በሞርጌጁና በኪራዩ መካከል አትሊስት 1,000 ብር ትርፍ ከሌለው አልገዛው። አይ ዶንት ጎ ፎር ኢት። ዛት ዋዝ ማይ ስትራቴጂ። እና የድሮዎቹ እንደውም 1,500 ድረስ በተለይ ሲንግል ፋሚሊ ሃውሶች አትሊስት 1,500 ቤት ኪራዩን ችለው ሞርጌጁን ችሎ እነሱ ናቸው ዩቲሊቲ የሚከፍሉት። ሊዝ ውስጥ ከተዋለ ሳራጅ ነው ትራሽ ጥለው እንዲያደርጉ ታደረግና አትሊስት 1,500 ካተረፈኝ፣ ታውን ሃውስ ከሆነ ሜይ ቢ 700-800 ብር፣ ኮንዶሚኒየም ከሆነ አትሊስት ሚኒመም 500-600 ብር ካላተረፈኝ አልገዛውም ነበር። እና ለዳውን ፔመንት ደግሞ የምጠቀመው የተለያየ ስትራቴጂ ነበር። 401k ሃዋርድ አለ ለሪታየርመንት። ቤሲካሊ እንደ ኤቲኤም ነው የተጠቀምኩበት። አይ ጀስት ቴክ መኒ ከዛ ከሚመጣው 1,000 ብር እየከፈልኩ ዊዝን 2-3 years ውስጥ ጨርስና እንደገና ደግሞ ሌላ ኤቲኤም አውጣለሁ። ክሬዲት ካርዶች ለ1 ዓመት የማይከፈል ካሉ ወስድና አዘ ዳውን ፔመንት ጠቀምበታለሁ። የተለያየ ስትራቴጂ ነው እንጂ በኋላ ትምህርት ቤቱም ከተዘጋ በኋላ በፊት የገዛኋቸው ደግሞ 2-3 ዓመት ገዝቻቸው የቆዩት ቤቶች ደግሞ ውስጡ ኤኩዊቲ ኦልሬዲ ቢልድ ስላደረጉ ከዛ ውስጥ አወጣና ለሌላው ቤት ዳውን ፔመንት አድርጌ እንደዚህ ስም ጌሞች አሉ። እንደሱ የተደረገ ነው። እና ሪል ስቴት የራሱ ሁሉም መቼም ቱ ሜክ መኒ ዜር ኢዝ ሰም ወርክ የስራው አይነት ነው እንጂ ማለቴ ትራሽ ኮሌክት የሚያደርጉ ሰዎች እንደዛ በጠዋትና በሌሊት ትራሽ ኮሌክት እያደረጉ ሜክ መኒ ሃው ዩ ሜክ ዘ መኒ ነው። ግን ኪው ኢን ቢዝነስ ያ ፕሪንስፕሉ ሁልጊዜ ከኔ ጋር የሚቆየው የፑር ዳድ ሪች ዳድ የሚለው ምንድን ነው? ዩ ዶንት ወርክ ፎር መኒ ሌት ዘ መኒ ወርክ ፎር ዩ። ያን ፕሪንስፕል ግን መከተል አለብን። አይ ቲንክ በዚህ ውስጥ በጣም ዳይቨርስ የሆነ እስከ ፒኤችዲ ከሄድክበትም በላይ በርካታ የሆኑ እውቀቶችን ከአካውንታንት እስከ የሎ ህጎች ሁሉ እንዳነበብክና በዛ ብዙ እንደሄድክበት ነው እንግዲህ ያየ ነው መጽሐፉ ላይም። እና ተመልካቾቻችን ያው ወደ መጽሐፉ ነው ሪፈር ማድረጋችሁ ለዲቴይሉ። እንግዲህ ታይምም ስለሌለን ለመቆጠብ ያክል ወደ ኢትዮጵያ እንመለስ። እንግዲህ ይህን ሁሉ ከኢትዮጵያ ወጥተህ መጥተህ ኢትዮጵያ ውስጥ ብዙ ነገር ተቀየረ፣ መንግስትም ተቀየረ፣ እድሜም ሄደ እና ሰክሰስፉልም ሆንክ እና ወደ ሀገሬ ደግሞ ተወሰነ ኮንትሪቢዩት ማድረግ አለብኝ ብለህ ኢትዮጵያ ውስጥ የመጀመሪያ የሆነውን ድራግ ኢንፎርሜሽን ሴንተር
ስታብሊሽ አደረክ እና በሂደትም ደግሞ ወደ ክሊኒካል ካሪኩለሙ ኢንትሮዲውስ ተደርጎ እስከ ፒኤችዲ ድረስ ቀጠለ እና የዛን ሂደቶች እስቲ ያጠራ አድርገህ ግለጽልን። እንግዲህ 2001 አካባቢ ነው መሰለኝ እኔና ባለቤቴ we were so motivated በቃ ኢትዮጵያ ሄደን እንኑር፣ ተማርን፣ የመጣ ነው ለመማር ነው፣ ልጆች ወልደናል፣ ሌስ ጎ ባክ ብለን እስቲ መጀመሪያ ሄደን ኢንቨስቲጌት እናድርግ ብለን እንግዲህ የመጀመሪያ ትሪፓችን ነው በ2001 አትሊስት አዘ ቲም ለሁለት ሆነን ሄድን። ከዛ በፊት ያው ትምህርት ስንል ምን ስንል ሀገር ስንቀይር ሲወለድ ምን ነበረ እና ያኔ ኢህአዴግ ነው የኢህአዴግ መንግስት ነበር። ኤቭሪ ሲንግል ፐርሰን እያንዳንዱ የምንጠይቀው ሰው ሙቭ ለማድረግ እያሰብን ነው። ምን ይመስላችኋል ወይ ስንል ወይ ጉድ እኛ ሞጫ አተን እናንተ እዚህ ልትመጡ ትፈልጋላችሁ ወይ? አንድ ሰው እንኳን ኢንካሬጅ ያደረገን ሰው የለም። እና እንዴት አወራንበት እንጂ ሰው ሁሉ ጨለማ ነው ሲል እኛ ብርሃን ነው ብለን ይሄ የማይሆን ነገር ነው። ስለዚህ በቃ ነው በኋላ ማንን ብሌም የሚኖሩ ሰዎች ውስጡ ያሉ ሰዎች እንዲህ እያሉን መሄድ የለብንም ብለን ወሰንን። ስለዚህ ዊ ዲሳይድድ ናት ቱ ሙቭ። ግን ያ ነው በነፃ ያስተማረኝ ኤንድ ኦፍ ዘ ዴይ ይህ ሁሉ እግዚአብሔር አንድ ነገር ሲሰጥህ አዘ ክርስቲያን ማምነው ነገር ፍሎ ነው። እኛ ቱዩብ ነን፣ የሚሰጠንን ነገር ማስተላለፍ እንዳለብን ነው የሚሰማኝ። እና እንዴት አድርጌ ነው ስለዚህ አምናደ ሚሊዮነር በገንዘብ መርዳት አልችልም፣ በግራንት መርዳት አልችልም። በምን መንገድ ነው መርዳት የምችለው ኢትዮጵያን በሚል የመጀመሪያው የናፓ የሚባል ኢትዮጵያ ኖርዝ አሜሪካን ሄልዝ ፕሮፌሽናል አሶሲዬሽን ቅድም እንዳልኩት ዶክተር አስፋው አንድ ኮንፈረንስ ነበረ ያዘጋጁት። ያኔ ፒቱፒም አልተጀመረም። እዛ ላይ አቴንድ ላረግ ሄጄ እባካችሁ ማስተማር የምትችሉ ሰዎች ሜዲካል ስኩል አዲስ አበባ ዩኒቨርሲቲ እየፈለገ ነው። ሜዲካል ስኩል ብቻ ሳይሆን ዘሆል ዩኒቨርሲቲ አስተማሪነት ልምድ ያላችሁ ሰዎች በጣም እየተፈለገ ነው እና ባካችሁ ብለው ሲሉ ማስተማርም ኦልሬዲ ያኔ እያስተማርኩ ነው። ሃዋርድ መጥቻለሁ። 97 የመጣሁት ባይዘን 4 ይርስ አስተምሬያለሁ። ስለዚህ ለምን ሄጄ አልጠየቅም? ቲስ ኢዝ ጉድ አይዲያ ብዬ ሴትዮዋን ኮኦርዲኔተሯን ጠየቅኳት። አነጋገረችኝ። ሬዚሜ ላካለች። ሬዚሜውን ላከች። እኔ ፋርማሲስት ነኝ፣ ሜዲካል ስኩል ውስጥ ፋርማሲ ስኩልም ካለ ማስተማር ፈልጋለሁ አልኳት። ከዶክተር ፕሮፌሰር እያሱ አሁንም አለ ስቲል ፕሮፌሰር እያሱ ፋርማኮሎጂስት ነው ሜዲካል ስኩል ውስጥ አዲስ አበባ ዩኒቨርሲቲ። ከእሱ ጋር አገናኘችኝ። እሱ ደግሞ ኮርስ አለኝ የሚያስተምርልኝ አጥቻለሁ ብሎ አድቫንስድ ፋርማኮሎጂ ክሊኒካል ፋርማኮሎጂ ካርዲዮቫስኩላር ላይ ሰው ፈልጋለሁ አለኝ። ኦኬ የ2 ክሬዲት አወር ኮርስ ነው፣ ማስተርስ ተማሪዎች ናቸው አለኝ። ምንም ችግር የለም ብዬ ተነስቼ ሄድኩ። የመጀመሪያ ትሪፕ ማለት ነው። ከዛ ከልጆቹ ጋር ተገናኘው። አብዛኞቹ ሌላ ቦታ አስተምረው የመጡ ናቸው። የዩኒቨርሲቲው ቀርተው ማስተርሳቸውን ለመማር የመጡ ናቸው፣ ስፖንሰር ተደርገው ማለት ነው። እና ፋርማሲስቶች ነበሩ፣ ግማሽ የሚሆኑ ሐኪሞች ነበሩ፣ ቬትሪናሪ ሜዲሲን የተማሩ ነበሩ። የተደበላለቀ ነበረ ግሩፑ። እና እዚህ ሃርድ ማስተምርበትን ማቴሪያል ይዤ ሄጄ ፍረስት ዴይ አንድ 30 ደቂቃ ያህል ካወራው በኋላ ሳያቸው ኖት የሚወስድ የለ ምንም፣ ፊታቸው ደል ሆነብኝ። ስኮይንጎን እስኪ ቆይ ላቁምና እነዚህ ሰዎች ምንድን ነው ኤክስፔሪየንሳችሁ ብዬ ልጠይቃቸው ብዬ ስል አንዳንዶቹ አንዱ ጎንደር ዩኒቨርሲቲ 3 ዓመት አስተምሬያለሁ። ምንድን ነው ያስተማርከው? ፋርማኮሎጂ እና አሁን በፋርማኮሎጂ ክሊኒካል ፋርማኮሎጂ ማስተርስ ሊማሩ ነው የመጡት። ስለዚህ ያን ሴም ቶፒኮች እያስተማረ ነበር። አንዱ ስጠይቀው እኔ ገጠር 2 ዓመት ሐኪም ነኝ፣ 2 ዓመት አክሜ አሁን ወደ ማስተርስ ለመግባት ብዬ ነው። አንዱ ቬትሪናሪ እንደዚህ እነዚህ ሰዎች። ስለዚህ ማታ በቃ ዛሬ የመጀመሪያ ቀን ስለሆነ ጥሩ እንኳን ተዋወቅን፣ እዚሁ ላይ ክላሱን እናቁመውና ደግነቱ ዓርብ ቀን ነበርና ሰኞ እንገናኛለን ብዬ አይ ቼንጅ ዘ ኢንታየር ቲችንግ ማቴሪያል። ምክንያቱም
ዲስ አር ዌል ኤክስፒሪየንስድ በቲቺንግ በፕራክቲስ በምን የተማሩ ልጆች ናቸው። ሃዋርድ የምናስተምራቸው ገና ባችለር ይዘው የዚህን ዓለም ትምህርት ማያውቁ ኮምፕሊትሊ የተለያዩ ሰዎች ናቸው እና በሙሉ ኬዝ ስተዲዎች አዘጋጅቼ ዲስከሽን ቶፒክ አምጥቼ ፋሎዊንግ ታይም ከዛ በኋላ በቃ በጣም ኢንተራክቲቭ የሆነ ክላስ ሆነ። አይ ዋዝ ሶ ሃፒ አይ ዋዝ ሶ ፕሊስድ። ፋሎዊንግ ይርም ጋበዙኝ። ከዛ በኋላ በቃ ኮንቲኒስሊ ለባክና እያሉ ይጋብዙኝ ጀመር። 1-2 ዓመት እንደሱ ካረኩ በኋላ ፋይናሊ ግራንት አገኘን በዚህ ኤች አይ ቪ ያኔ በጣም ብዙ ሰው ይገል ነበር። እንዳሁኑ መድኃኒት እንደ ልብ አልነበረም። የተወሰኑ መድኃኒቶች ወጥተዋል። ይህ እንግዲህ 2011-12 ላይ ነው። ብዙ መድኃኒቶች መምጣት ጀምሮ ነበረ። ግን መድኃኒቶቹ ደግሞ ሬዚስታንስ ቢፈጥሩ ኢትዮጵያ ሆነ አሜሪካ ሆነ ለዓለም የሚያስቸግሩት፣ ምክንያት ሊሚትድ ናቸው እና ብዙ ሰው ያልቅ ነበር፣ በየቦታው ያልቅ ነበር። በዛ ግራንት አገኘንና እንግዲህ የኔ እንትን ምንድን ነው ኤአይኤች የሚባል አንድ አሶሲዬሽን ነበር። ከነሱ ጋር ነው ምሰራ የነበረው። የፋርማሲ ኤጁኬሽን መቀየር አለበት። ምክንያቱም እኔ ፋርማሲ ስኩል ስማር ኤይቲስ በ81-82 ላይ ነው በፈረንጅ ግራጁዌት ያደረኩት። ድሮ ፋርማሲስቶች ፋርም ሄደው ቅጠል ቆንጥሰው ቦታኒ የሚባል ፋርማኮግኖሲ የሚባል ነበር። ያንን አርገው ፕሪፔር አርገው በፋርማሲስቶች በሚሰሩበት ጊዜ የነበረ ካሪኩለም ነው። ሶ አሌክስ ሞር ይገባዋል። 4 ክሬዲት ያለው 4 ኮርስ ፋርማኮግኖሲ ብቻ ነበር። ሜዲሲናል ኬሚስትሪ የምንለው በአት አይነት ያ ተቀይሯል። አሁን ፋርማሲውቲክስ ፋርማሲውቲካል ኢንዱስትሪ ታብሌት እየሰራ አሁን ታብሌት መሸጥ ነው እና አብዛኞቹ በቃ እንደ ሻፕ እንደ ሱቅ ነጋዴ ነው እንጂ የሚቆጠሩት ክሊኒካል ኖሌጅ አልነበራቸው ማለት ነው። በሱ ምክንያት ኤች አይ ቪን ለማጥፋት መድኃኒት በሚመለከት ፕሮፐር መድኃኒት ዩዜጅን ፋርማሲ ስኩሉ መቀየር አለበት ካሪክለም ብለን ግራንት አግኝተን ያንን ቀየርኩ ማለት ነው። ከሜዲካል ስኩሉ ከእነንትና ጋር መሄዱን ትቼ በራሴ መሄድ ጀመርኩ ማለት ነው። ከዛ በኋላ ያለው ብዙ ነው። ብዙ ኮንትሪቢዩት ያደረግ ነገር አለ። ግን ዳትስ ሃው ኢት ስታርትድ የኢትዮጵያ ነገር። ከዛ በኋላ የጠቀመኝ ነገር ምንድን ነው? ይህን ክሊኒካል ፋርማሲ ስንጀምር ኢትዮጵያ ውስጥ ዳክተር ኦፍ ፋርማሲ የተማረ ቤዚካሊ ክሊኒካል ፋርማሲ የተማረ ሰው የለም። there was nobody። እኔ ሲሄድ ለ100 ሚሊዮን ሰው አንድ ሰው እኔ ነኝ ማለት ነው ያለሁት። I was lucky። በአጋጣሚ የተማርኩት ትምህርት ኢትዮጵያ በጣም ዲማንድ ያለው የሚፈለግ ግን ማንም ሰው የሌለበት ኤሪያ ሆነ ተገኘ። እሱ ነው እንግዲህ ነገሮችን ያጀማመረው። ያ መልካም። ይሄ በጣም እኔ ኢትዮጵያ ያለሁኝ ኳሊቲ የሚባል ነበር። ኳሊቲ ኦፊስ ውስጥ ኃላፊ ነበርኩና አንድ ሴንት ፒተር ሪፈራል ሆስፒታል የሚባል እንግዲህ በዛ ወቅት ምን ነበረ ብሉፕሪንት የሚባል ነበር እና ከጤና ጥበቃ ጋር በተወሰነ ቀረብ ብዬ ስራ ነበር በወቅቱና በየሁሉም ዲሲፕሊን ስታንዳርድ ወጥቶ ስታብሊሽድ ተደርጎ ሁሉም ሆስፒታሎች ያን ስታንዳርድ አቴን እንዲያደርጉ ኤክስፔክት ይደረግ ነበር እና ከፋርማሲ ውስጥ አንዱ ያኔ ነበር ኢንትሮዱስ የተደረገው ዲአይሲ ድራግ ኢንፎርሜሽን ሴንተር መቋቋም አለበት፣ ኮምፒውተር መጽሐፎች መኖር አለባቸው ተብሎ እንደውም ብዙ ፋርማሲው ላይ ሮል ነበረኝ በኢምፕሊሜንቴሽኑ ዙሪያ እና ባላውቅም ያንተን ቅርንጫፉ ላይ አይቼዋለሁ ፍሩቱን ለማለት ፈልጌ ነው። እና ምናልባት እንደ አንድ ሊሚቴሽን ያየሁት ምንድን ነው ፕራክቲካሊ ማለት ነው እንግዲህ እናንተ ስታስቡ እነዚህ ክሊኒካል ፋርማሲስቶች ከሐኪሞቹ ጋር ኢንተግሬት አድርገው በየዋርዱ ኮንሰልት እንዲሰጡ የክሊኒካል ቲሙ ፓርት እንዲሆኑ ነው እና ያኔ ፕራክቲስም ሲደረግ እንደዛ እንዲደረግ ነበረ ስታንዳርዱም እንትን የሚያደርገው እና ፕራክቲካሊ ምን ችግር ገጠመ እንግዲህ ኢትዮጵያ ውስጥ በተወሰነ መልኩ የቲም ወርክ አሁን ላይ ተቀይሮ ሊሆን ይችላል። በወቅቱ በጣም ያው ሁሉም በየኢንዲቪጁዋሉ በየፕሮፌሽኑ ነበር እና ክሊኒካል ፋርማሲስቶቹም እንዲሻይ የመሆን አብሮ ከሐኪሞቹ ጋር ከመሄድ ይልቅ ቀደም ብለው ገብተው ያች የተባለችዋን ፎርም ሞልተው መመለስ እና በተወሰነ ወደኋላ መመለስ ነበር። ተመልሶ እዛው ዲአይሲ ሩም ውስጥ ቁጭ ማለት እና በደንብ ኢንተግሬትድ ሆኖ አልነበረም። እኔ ስወጣ እንደዛ ሉዝ ነበር፣ ግን
ገና መጀመሩ ስለሆነ አሁን ላይ በደንብ ፍሬ አፈርቶ ሊሆን ይችላልና እንግዲህ ይህንን የክሊኒካል ፋርማሲን ኢምፖርታንስ ስትጀምሩ ከሰርቬይ ነው የተጀመረው አይደለ? አዎ እና ከዚህ ትሬኒንግ በኋላ እንግዲህ አይ ቲንክ አንድ 10 ዓመት ሳይሆን ይቀራል ከተጀመረ። እና እንዴት ነው ያን ድጋሚ ፖስት ኢንተርቬንሽናል አሰስመንት ሰራችሁ ወይ? ጥሩ ጥያቄ ነው። ምክንያቱም ያልተለመደ ነገር ነበረ። አሁን የመጀመሪያው ሰርቬይ ስናደርግ 3 ነገር ነው። ወደ 660 ሄልዝ ኬር ፕሮፌሽናሎች ሰርቬይ ያደረግን ስሩ አውታ 5ኛ ዓመት ተማሪዎችን ገንዘብ ከፍለናቸው በየከተማው ሄደው ሰርቬይ ያደረጉ እና በተለያየ ሴንተሮች ክሊኒክ ውስጥ ሆስፒታል ውስጥ ያሉትን ሐኪሞች፣ ነርሶች፣ ላብት ፐብሊክ ሄልዝ ያሉትን አድርገው ያዩት ምንድን ነው? አንደኛ መድኃኒትን በሚመለከት ጥያቄ ሲኖራቸው የት ያኔ ኢንተርኔት የለም፣ ሴልፎን የለም፣ እንደዚህ ዝም ብለህ ዋይፋይ የለም። ጥያቄ ሲኖራቸው መድኃኒት በሚመለከት የት ስልክ አለ፣ ኦፍኮርስ ሎካል ስልክ አለ፣ የቢሮ ስልክ አለ። ጥያቄ ሲኖራቸው ወደ አዳዲስ መድኃኒትም ይሁን ወይም ለበሽተኛ ለማዘዝም ይሁን ለመስጠትም ይሁን የት ብለን እንደውል። የተማርነው ትምህርት የዛሬ 10 ዓመት ኦልሬዲ አውትዴትድ ሆኗል። እኛ ስለ ፔኒስሊን ነው የተማርነው፣ ዛሬ 100 አንቲባዮቲኮች ማርኬት ላይ አሉ በሚል ይሄ ዲአይ ሴንተር ወስ ክሪቲካል ዋን ኦፍ ዘም እሱ ነበረ። ሁለተኛው ደግሞ ፋርማሲስቶች ሻፐርስ ሱቅ ነጋዴዎች ናቸው እንጂ እነሱ እንደውስ ሄልዝ ኬር ፕሮፌሽናልስ ተብለው ይቆጠራሉ። ኪኒን ነው የሚቆጥሩት፣ ሌላ ምን? እነዚህ 3 ነገሮች ነው። ሌላዎቹ ደግሞ ኦልሬዲ ያሉት ኤግዚስቲንጎቹን ደግሞ እኛስ እንዴት ነው እዚህ ነገር ውስጥ መግባት ምቻ? አዳዲስ ትምህርት ቤቱን ካሪክለሙን ቀይሩ፣ ግን ሀባታስ ይሄ ደግሞ ኮንቲኒው ኤጁኬሽን። 3 ኤሪያ ነበረ ዊክነስ የመጣው። የመጀመሪያው ዲአይ ሴንተር ታግል እናድርግ ብለን ድረግ ኢንፎርሜሽን የተማረ ሰው የለም። ያ ዛትስ ማይ ኤክስፐርቲስ። ሆስፒታል ውስጥ ድረግ ኢንፎርሜሽን ራን አደርጋለሁ። ስለዚህ ምን እናድርግ? ከ7 ዩኒቨርሲቲዎች ነበሩ ያኔ ካሌጅ ኦፍ ፋርማሲ የነበሩ ፋክልቲዎቹን በሙሉ አዲስ አበባ እናምጣና እየመጣህ አስተምራሉ። እሺ ብዬ አዘ ክራሽ ኮርስ 2 ዊክስ እዛ እንደውም ሳውዝ አፍሪካ የሚባል አንድ ወደ አቃቂ መንገድ ያለ አንድ ትልቅ ዩኒቨርሲቲ ነበረ፣ ትልቅ ካምፓስ ያለው። እዛ አምጥተውልን 15 ቀን እዛው እያደርን እያዋል ፕሪንሲፕል ቤዚክ ፕሪንሲፕል ኦፍ ድረግ ኢንፎርሜሽን ሃው ቱ ራን ኢት ዋት ኢዝ ኢንክሉድድ ዋት አር ሪኩዌስት የሚለው እሱን በ2 ነው በ3 ባች አስተማርኩኝ። እነሱ በየዩኒቨርሲቲያቸው ሄደው ዲአይ ሴንተር እንዲያቋቁሙ ማለት ነው። እና ዲአይ ሴንተር ማቋቋም ብቻ ሳይሆን ተማሪዎችም ሮቴት ሲያደርጉ እዛ ዲአይ ሴንተር እንዴት ኢንፎርሜሽን እንደሚገኝ። ምክንያቱም ፋርማሲስት ካውንስሊንግ ኢዝ ሶ ክሪቲካል። ትንሽ ነገር የምትናገረው ነገር የሰውን ላይፍ ሊቀይረው ይችላል። ይሄ መጥፎ መድኃኒት ነው ይሄን መውሰድ የለብህም ያልከው ሰው፣ ሐኪምህን አነጋገር ያልከውን ሰው ሐኪሙን ማነጋገሩን ፓርቲ ረሳውና ይሄ መጥፎ ነው የሚለውን ፓርቲ ይወስድና መድኃኒቱን አውቆ ዘኔክስት ዴይ ስታገኘው ስትሮክ ይዞት ሆስፒታል ተኝቶ ነው የምታገኘው። እንዲህ ትናንሽ ነገሮች አሉ። እኔ አንድ ጊዜ እዚህ ሀገር ልጄ እንትን አለና በርዝዴ ፓርቲ ኖርማሊ ልጆች ነው የሚጠሩ፣ ግን ዋይል ሂ ዋዝ ኢን ኤሌመንተሪ ስኩል ፓረንቶችም ኑ ብለውን አሜሪካኖች ናቸው ልጆች ናቸው ቤታቸው ገብተን ጋብዞናል። እና ቁጭ ብዬ ሳይ ቴሌቪዥን ላይ መስኮት አለ፣ መስኮት አጠገብ ተቀምጧል። እዛ ላይ አንድ መድኃኒት አለ ዛላታን የሚባል አሌክስ ያውቀዋል። ለግላኮማ የሚሆን መድኃኒት ነው እና ፍሪጅ ውስጥ መቀመጥ አለበት። ግላኮማ ማለት አይን ውስጥ ፕሬሩ እየበዛ ሲሄድ እንደ ሃይፐርቴንሽን የአይን ሃይፐርቴንሽን የምንለው ነው። እና ያ መድኃኒት ፍሪጅ ውስጥ መቀመጥ ነበረበት። አሁን ፀሐይ የመታው እቺ ሴትዮ ሐኪም ጋር ትሄዳለች፣ መድኃኒት ትገዛለች፣ መድኃኒቱን ታደርጋለች፣ ሁሉም ነገር የተባለችውን ታደርጋለች። ግን አንድ ቀን እንትን የለውም ደግሞ የግላኮማ አይነ ስውር ሲያደርግህ ሳይን ሲምፕተም የለውም። በቃ አንድ ቀን ብዥ ማለት ይጀምርና አለመታየት ነው። ማንም አልነገራትም። ይሄን መድኃኒት ፍሪጅ አስቀምጪ ብሎ የነገራት ሰው ባለመኖሩ አንድ ቀን እቺ ሴትዮ ብላይንድ ትሆናለች። ኢትስ ሶ ኢምፖርታንት። ያ ነገር ሚስ ተደርጓል ኢትዮጵያ ውስጥ። ፋርማሲስቶቹ ትሬንድ ሲደረጉ ከበሽተኛ ጋር ያላቸውን ኮኔክሽን
ምንም ኤክስፒሪየንስ ሳያደርጉ ነበር የሚወጡት። እና ለሱ ነው እንግዲህ ክሊኒካል ዲአይ ሰንተሩ ከተቋቋመ በኋላ ሁለተኛው ስቴፕ ካሪኩለሙን መቀየር እና በሽተኞች ጋር ፕራክቲስ እንዲያደርጉ ነው። ችግሩ ያን ክሊኒካል ፋርማሲ ወይም ፋርማኮቴራፒ የምንለው አሌክስ ኢኖስ በደንብ ፋርማኮቴራፒ ኮርስ የሚባል ነገር የለም፣ አይማሩም። ሀው ቱ ዲል ዊዝ ፔሸንት፣ እያንዳንዱ በሽታ ሲምፕተሙ ምንድን ነው፣ ምንድን ነው ካውንስል የምናደርጋቸው። አንድ ሰው ፋርማሲ መጥቶ የሳል መድኃኒት ብሎ ሲጠይቅ ምን ጥያቄዎች ነው የምንጠይቀው? ምን አይነት ነው ሳል? ደረቅ ሳል ነው ወይ? አክታ አለው ወይ? አክታ ከሆነ ምን አይነት ነው ከለሩ? ነጭ ነው ወይ? ፎሚ ነው ወይ? ቢጫ ነው ወይ? ደም ይቀላቅላል ወይ? ስታስል ፔን አለ ወይ? ትኩሳት አለ ወይ? አየህ፣ እነዚህ የተለያየ ነገር ነው የሚመሩት። አሁን እንደሚቀላቅለው ካንሰር ይሆናል፣ ቲቢ ይሆናል። ፔን ካለው እና ፊቨር ካለው ኒሞኒያ ይሆናል። ሲምፕል ደግሞ ምንም እንትን ከሆነ ደግሞ ዝም ብሎ ፎሚ የሆነ ከሆነ ደግሞ በኦቨር ዘ ካውንተር መታከም ይችላል። አንድ ፋርማሲስት ብዙ ሐኪም ጋር ከመሄዱ በፊት በሽተኛ ብዙ ሰው ፋርማሲ ነው የሚሄደው እና ይህንን መለየት መቻል አለበት። ይሄ ነው እንግዲህ ክሊኒካል ፋርማሲ ችግሩ። ማንም የተማረ ሰው የለም። ኮርስ ጨመርን፣ አራት ክሬዲት ያለው 2 ኮርስ ያን ፋርማኮግኖሲ ያውጥተን ይህንን ጨመር ነው እና ማን ያስተምራል? ማን ነው ያን ኮርስ የሚያስተምረው? 4 ዓመት የሆነውን 5 ዓመት አደረግነው እና የ5ኛው ዓመት ፕራክቲስ እንዲያደርጉ ነው። ሐኪሞቹ ምንድነው የምትሰሩት እዚህ እናንተ? እዛ ሱቅ መድኃኒት ነው መሸጥ ነው እንጂ ዋት ዱ ዩ ዱ አያውቁም። እነሱ ማንም የነገራቸው የለም፣ አይተው አያውቁም። ስለዚህ አንዱ ያደረግነው ምን ነገር ምንድን ነው 6 ሲኒየር ሐኪሞች ከጥቁር አንበሳ ፕሮቫይድ አድርገን ኤክስፔንሳቸውን ከፍለን ቪዛ ሰጥተን አሜሪካ አምጥተን እዚህ ሀገር የተለያዩ ሆስፒታሎች ስትሮንግ ፋርማሲ ፕራክቲስ ያለበት ቦታ አርገናቸው እነሱ ሲመለሱ ነው ፎር ዘ ፈርስት ታይም ሰፖርት ያገኘ ነው። እንደውም በጣም ከፈልጋችሁ የት አሉ እነዚህ ፋርማሲ ክሊኒካል ፋርማሲ የተማሩ ልጆች? ምንድን ነው ዝም ብላችሁ ነው እንደወሰዳችሁን እስከሚሉ ድረስ ነበረ። እኔ ያኔ እነዛን ኮርሶች ለማስተማር በአመት 4 ጊዜ ነው የምመላለስ የነበረው 2 ይርስ ሲነረው እና በሙሉ እነዚህ ማስተርስ በፋርማኮሎጂ ያላቸውን ወስደን ፋርማኮቴራፒ ክራሽ ኮርስ እየሰጠን ለኢንታየር ፋርማኮቴራፒ ቡክ በ4 ዙር ነው የጨረስ ነው። ከዛ በኋላ ብዙ ቻሌንጆች ተፈጠሩ። ምክንያቱም ሮቴሽን ላይ ሲወጡ እነዛ 6 የሰለጠናቸው ጥቁር አንበሳ ይሆኑ እንጂ ይሄ ፕሮግራም በሙሉ ኢትዮጵያ ውስጥ በሙሉ ክሊኒካል ፋርማሲ 5 ዓመት ሆኖ በሙሉ ፋርማሲ ስኩሎቹ ተሰብስበው ወስነው በዲፓርትመንት ኦፍ ኤጁኬሽን አፕሮቭ ተደርጎ ግን አስተማሪ አልነበረም። ስለዚህ እነዚህ ልጆች ሲወጡ ኮንፊደንስ የላቸውም። ፍሎር ላይ ሲወጡ ጋይድ የሚያደርጋቸው ሰው የለም። ሐኪሞቹ ሐኪም የሚሆኑትን ስቱደንት ሜዲካል ተማሪዎችን they know how to do it ያለፉበት ፕሮሰስ የሚሰሩት ነው። እነዚህን ምንድን ነው እንዴት ነው የሚያስተምሯቸው? ምንድን ነው ሪኳየርመንቱ? የለም። እነሱ ቻሌንጆች በጣም ነበሩ። ኦፍኮርስ ዛሬ ያ ሁሉ አልፎ ፒኤችዲ ፕሮግራም ጀምረናል። 8 ተማሪዎች ሆፕፉሊ ኔክስት ይር ክሊኒካል ፋርማሲ ጌት ዜር ፒኤችዲ ዲግሪ። ማስተርስ ፕሮግራም የጀመርነው ለምንድን ነው? እነዛ ክራሽ ኮርስ ያስተማርናቸው አስተማሪዎች ሄደው ወይ ደሞዝ አልጨመራችሁልን ወይ ስራ አልቀነሳችሁልን፣ ጭራሽ ሞር ስራ ጨመራችሁብን፣ አንፈልግም እያሉ እምቢ አሉ። ስለዚህ ሰስቴነብል መሆን አልቻለም። ስለዚህ ለምን ማስተርስ ፕሮግራም አይጀመርም ብለን ማስተርስ ፕሮግራም ጀመርን ማለት ነው። በዚህ በክሊኒካል ፋርማሲ አጌን የሚያስተምር ሰው የለም። ለ3 ዓመት መደዳውን እኔ ነበርኩ እየተመላለስኩ ማስተምረው። ከዛ የመጀመሪያ ባች ግራጁዌት አድርገው በአመቱ አሁን በቃ ማስተርስ ተማሪዎች ግራጁዌት አደረጉ እነሱ ማስተማር ይችላሉ ብለን ስንል የአዲስ አበባ ዩኒቨርሲቲ ፖሊሲ ማስተርስ እያለ ማስተርስ ማስተማር አትችልም፣ ወይ አሲስታንት ፕሮፌሰር ሆነ ፕሮሞት መሆን አለብን። ለክሊ አፍተር ተርድ ይር አንድ ዶክተር ለገሰ የሚባል ልጅ ህንድ ሀገር ሄዶ ፒኤችዲ በክሊኒካል ፋርማሲ ይዞ መጥቶ ጅማ ገባ። አዘ ጌስት ሌክቸረር ሆኖ ከሱ ጋር 2 ቦታ ከፈል ነው። 2 ኮርስ እሱ ያስተምራል፣ 2 ኮርስ 4 ክሬዲት ያለው ኮርስ ያስተምራለሁ። በኋላ እንግዲህ በ4ኛው ዓመት
አሶሺየት ፕሮፌሰር አሲስታንት ፕሮፌሰር ሆነው ማስተርስ ያላቸው ልጆች ሲያድጉ እነሱ ተወሰነ ማስተማር ጀመሩ። ስለዚህ ላስት 2 ይርስ ቤዚካሊ እኔ ማስተማርነት ቆመ ማለት ነው። ምክንያቱም ቢካም ሰልፍ ሰፊሽንት እሱ ነበር አላማው። ግን እነዚህ ደግሞ ማስተርስ ያላቸው ልጆች እንዲህ ሰው እዚህ ዩኒቨርሲቲ ውስጥ ሁሉም ዶክተር ነው፣ እኛ በማስተርስ ብቻ እኮ ቀረን ወይ አንድ ነገር አድርጉልን ብለው ሲሉ ነው ደግሞ እንደገና ፒኤችዲ ፕሮግራም እንደገና መጀመር አለብን ብለን ዊ ዌንት ትሩ ኦል ዘ ዌይ። አንዴ ፌል አረገ። ፒኤችዲ ያለው በክሊኒካል ፋርማሲ በቂ ስታፍ ሳይኖራችሁ ፕሮግራም አዲስ ፕሮግራም የዶክተሬት ዲግሪ መክፈት አትችሉም ተባለ። It was a challenge anyway, but this is where we are at this time. እንግዲህ ስንጀምር ይህን ፕሮግራም በ1950ዎቹ 60ዎቹ ኢትዮጵያ ምን ትመስላለች ብለን ነበር። ከዛ አሁን ደግሞ አንተ ኢትዮጵያ ውስጥ ያለውን ጋፕ አሰስመንት ሰርታችሁ ሞር ሐኪሞች እና ታካሚዎች በጣም ሪሰንት አፕቱዴት የሆነ የሜዲካል ኢንፎርሜሽን እንዲኖራቸው ዲአይሲ ስታብሊሽድ እንዲደረግ አረግ እና ደግሞ ማስተርስን ፒኤችዲ ፕሮግራም ተከፈተ። ከዛሬ ላይ ቆመን ከ10 ከ20 ዓመት በኋላ የኤአይ ኢቮሉሽኑን እያየነው ነው። ለምሳሌ አሜሪካን ሀገር በምናይበት ጊዜ የዛሬ 2 ዓመት 3 ዓመት ምን ያክል ዲአይሲ በጣም ኢምፖርታንት እንደሆነ እኔ ፕራክቲካሊ ያውቀዋለሁ። ሐኪሞቹ አንድ ነገር ሲፈልጉ ኢሚዲየትሊ የሚጠይቁት እሱን ነው። ዛሬ ላይ ቆመን ስናየው አብዛኛው ሐኪም አሁን ኦፕን ኤቪደንስ የሚባል መጥቶ እንደነ ቻት ጂፒቲ እንደነ ጀመናይ አይነት ነው። ግን ለየት የሚያደርገው ከኒው ኢንግላንድ ጆርናል ኦፍ ሜዲሲን ከጃማ ጋር ሰብስክራይብ የተደረጉ የሚይዘው እና አሁን አብዛኛው ሐኪም ምናልባት አሜሪካን ሀገር ያለው ስቲል ዲአይሲ ይጠቀማል። ግን እንደዚህ ሪፈር የሚያደርጓቸው ኤአይ አሲስትድ የሆኑ ቱሎች እየመጡ ነው እና እነዚህን ከግንዛቤ ጨምረን አንተም የድራግ ኢንፎርሜሽን ሴንተሩን የፋርማሲን ፕራክቲሱን አይተን የዛሬ 10 ዓመት 20 ዓመት ምንም ይሆን ይመስልሃል በሚለው ፕሮግራማችን እናጠቃላለን። እኔ የኤአይ አካሄድ እንኳን 10 ዓመት ሊያስጠብቅ የሚቀጥለው ዓመት ምን እንደሚሆን ማወቅ አይቻልም። ግን ሰውን ሪፕሌስ ያደርጋል ብዬ ቶሎ አልጠብቅም፣ ኤክስፔክት አላረግም። ስቲል ሃሉሲኔት ያደርጋል። አይዱ ቲች ለተማሪዎቼ አስተምራለሁ። ቻት ጂፒቲ እንዴት እንደሚጠቀሙ ሪሰርች ለማድረግ ጀሚናይ እንዴት አድርገው እንደሚጠቀሙ ስፔሻሊ አሁን ወደ አማርኛ ለመተርጎም የተለያየ ቋንቋ ለመተርጎም ጀሚናይ በጣም ኢምፖርታንት ነው። ክሎድ አሁን ስታቲስቲካል አናሊሲስ ለመስራት ኤክሴል ሺት የፈለግከውን ነገር አንድ ፕሮጀክት አለን። እንደውም ከባለቤቴ ጋር አንድ ያ ዲሲ ውስጥ ያለ ቤታችን ያኔ 300,000 ሎዝ ያደረገው ቤት አፍርሰን ወደ ላይ ኮንዶሚኒየም እንሰራለን ብለን ከአርኪቴክቶች ጋር እየተነጋገር ነበር እና ፕላን አውጥተው ሰጥተውን አርኪቴክቱን በክሎድ ውስጥ ከተነው ወደ ላይ 5 ፎቅ ለማድረግ ነው ፕላኑ። እዛ አካባቢ ኬኔዲ ስትሪት የሚባል አለ ኖርዝ ዌስት። እዛ አካባቢ ብዙ ኮንዶሚኒየም ኮንቨርሽን አለ እና እኛንም እንደዛው ኮንቨርት ለማድረግ ክላውድ ውስጥ ከተነው ስንት በር እንደሚያስፈልግ፣ ስንት ድራይወል እንደሚያስፈልግ፣ ስንት ምስማር እንደሚያስፈልግ አይተማይዝ አድርጎ ለዛነ ምንት እያንዳንዱን ፕራይስ በዲሲ አካባቢ ያለውን ፕራይስ ካልኩሌት አድርጎ ስንት ብር እንደሚያስወጣት ጀስት አሜዚንግ ዊዛውት ጎይንግ። ድሮ እኮ ይሄን አናሊሲስ ለመስራት አርኪቴክት ሶ ኤክስፔንሲቭ 100,000 ምናምን እኮ ነው ቻርጅ የሚያደርጉ እና እንደሱ ነው። ኮፓይለት አሁን ብዙ እንጠቀማለን። ማይክሮሶፍት የማይክሮሶፍት ፕሮዳክት ስለሆነ ወርድ፣ ፓወርፖይንት፣ ኤክሴል ላይ ከተነው የምንጠቀምበት አለ። ፐርፕሌክስ ያለ ሌሎችም አሉ። ይህን እናስተምራለን። ግን አንድ ያሳየኋቸው ነገር ምንድን ነው? አንድ በሽተኛ ፍሮም ኢመርጀንሲ ሩም ኦል ዘ ዌይ ሪል በሽተኛ ማለት ነው ሃዋርድ አድሚትድ የሆነ ፋሎ ሂም አፕ እስከ ዲስቻርጅ እስከሚደረግ ድረስ ያለውን አክቹዋሊ ሀፕን ያደረገውን ነገር ወስጄ አሁን በሉት የፈለጋችሁትን ኤአይ ተጠቅማችሁ ኢመርጀንሲ ሩም ይሄ ነበር ሲምተሙ እንደዚህ ይሄ ነው በዚህ ነው እና የምትጠይቁትን ጥያቄ ጠይቃችሁ አከማችሁ ኦል ዘ ዌይስ ዲስቻርጅ እስከሚደረግበት ድረስ በእነዚህ ኤአይዎች ጀነሬቲቭ ኤአይ ተጠቅማችሁ አውጡ ብያቸው አውጥተው
ፋይናሊ አክቹዋል ሀፕን ያደረገውን ትሪትመንት የወሰደው ሰውየው በኋላ ሀፕን ቱ ቢ ፉድ ፖይዝኒንግ ነው። ጥሬ ክትፎ ስጋ በልቶ አበሻ ነው ታሞ ኢኮላይ ገብቶ ሳልሞኔላ ይዞት ነው ታሞ የገባው እና ከዛ በኋላ ሩብሪክ ሰጠኋቸው። ትክክል የሆነውና ቻትጂፒቲ ወይም ጀሚና የተጠቀማችሁትን ግሬድ አርጉ ብያቸው ኦን አቨሬጅ 70% ነው የሰጡት። ዊች ሚንስ 30% ስህተት ነበረው ማለት ነው። ሪል ሃፕኒንግ ዚስ ኢዝ ሪል ላይፍ ማለት ነው። ሶ አንዱ ትልቁ ነገር አሁን ምንድን ነው ኤአይ ሰውን በተለይ ሜዲካል ፊልድ ላይ አሁን ኤምአርአይ፣ ኤክስሬይ፣ ሲቲ ስካን፣ ኢኬጂ በደንብ ነው የሚያነብልን። ግን ማን ሰርጅን ነው ኤአይ አንብቦ የሰጠውን ኢንፎርሜሽን ደረጀ ቲዩመር አለው ብሎ ያንን ይዞ ሰርጀሪ የሚያደርግልህ ኃላፊነት አይወስድም። ሰም ሬዲዮሎጂስት ሳይን ማድረግ አለበት ያን ዶክመንት። ይሄ ትረስት ነው። በሽተኛ ካውንስል በኤአይ ጀነሬት የተደረገ ዶክመንት ይዘህ በሽተኛን ካውንስል አድርገህ አንድ ነገር ቢፈጠር ኢትስ ናት ኤአይ አንተና ኃላፊነቱ። ያ ኢትስ ገነ ቴክ ሰም ታይም አይ ዶንት ኖ ኢት ኢዝ ጎይንግ ቱ ቴክ ሰም ታይም። ስለዚህ ዲአይ ስቲል እናስተምራለን። ምክንያቱም በዚህ በቻትጂፒቲ በጀሚናይ ምናምን የምታገኙትን ነገር ቬሪፋይ ዊዝ ሪላያብል ሶርስስ። ሂር አር ዘ ሪላያብል ሶርስስ። አብዛኞቹ ሰብስክሪፕሽን ቤዝድ ናቸው፣ ይከፈልባቸዋል። ስለዚህ እነዚህ እንትኖቹ ጀነሬቲቭ ኤአይዎቹ ሶፋር እዛ ውስጥ መግባት አልቻሉም እና ተማሪዎች ፈተና ይወጥቃሉ። ከቻትጂፒቲ አምጥተው ከተው በጣም ሃሉሲኔሽን አለ። ቶሎ ይተካዋል ብዬ አላምንም። ቴክስ ታይም ግን ኤአይ ደግሞ ገናማ ያልደረሰባቸው አሉ። አሁን ፋርማሲ ወዴት ነው የምንሄደው ብንል ፕሪሲሽን ሜዲሲን የምንለው አለ። ኢንዲቪጁዋላይዝድ የሆነ ቤዝድ ኦን ዩር ጂን የሚሰጥ ቴራፒ ለአንተና ለእኔ ዘሴም በሽታ ሆኖ ሊለያይ ይችላል። ዛት ቬሪ ኮመን። አሁን አፍሪካን አሜሪካንስ ላይ በጣም ሃይ ሜታቦሊዝም ስላላቸው ኦፒዮይድስ፣ እነዚህ ናርኮቲክ የተባሉት ሁሉ ሬጉላር ዶዝ አይሰራም። ሃይ መሆን አለበት። ሃይ ከሰጠ ደግሞ ያለው ሊጋል ኢሹ ኦቨርዶዝ ነው ብሎ የሚያሳይ እንደሱ ነገሮች አሉ። እነዚህ ደግሞ ባዮሲሚላሮች አሉ። ባዮሲሚላር ሰው በጣም የተስፋፉ ነው። ጄኔቲካሊ ኢኮላይ ተጠቅሞ ባክቴሪያ ተጠቅሞ ፕሮዲውስ የሚያደርጓቸው መድኃኒቶች አሉ። ድረግ ዲስከቨሪ ላይ ኦፍኮርስ አንተ ብዙ ነገር ታውቃለህ። ጂን ቴራፒ በጣም እየመጣ ነው። አሁን ማይድኑ በሽቶች በጂን ቴራፒ እየዳኑ ናቸው። ሃይሊ ሶፊስቲኬትድ ነው። ቬሪ ኤክስፔንሲቭ። ዘ ፈርስት ጂን ቴራፒ ዶዝ ኢዝ ላይክ $1.2 ሚሊዮን ነው ራይት ነው። ታርጌትድ ቴራፒዎች ተጀምረዋል፣ እየሰፉ ነው የሚሄዱት። በተለይ ኦንኮሎጂ ላይ ስፔሲፊክ የሆነ ኪሞ፣ አሁን ያለው ኪሞ ሁሉንም ሴሎች ፋስት ራፒድሊ የሚያድጉትን በሙሉ ነው አንድ ላይ የሚጨርሳቸው። ታርጌትድ ግን ስፔሲፊክ በሆነ መንገድ ዲኤንኤያቸውን የተከተለ የሚጨርስ ነው። ጄኔቲክ ቴስቲንግ ኢዝ ቢግ። አሁን ብዙዎቹ ሲጀር መድኃኒቶች፣ ኦፒዮይድ እንዳልኩ፣ ፔን መድኃኒቶች የመሳሰሉት አንታይሳይካቲክ አብዛኞቹ በጄኔቲክ ቴስቲንግ ቤዝድ መሆን አለባቸው። ምክንያቱም ሜታቦሊዝሙ ሰው ከሰው የተለያየ። ሌላው ኢሚኖቴራፒ ነው። የራስን ኢሚዩን ሲስተም ሪኮግናይዝ አድርጎ ባክቴሪያም ኢንፌክሽንም ይሁን ካንሰር ሴል ራሱን በራሱ እንዲገል የሚያደርጉበት አሉ። የተወሰኑ የተጀመሩ ኢሚኖቴራፒ እነሱ የሚስፋፉ ይመስለኛል። ስፔሻላይዜሽን ቢካም ቢግ ዲል ለፋርማሲስት። አሁንም ብዙ ተጀምሯል። ምክንያቱም እየሰፋ ሄደ። ድሮ የምናስተምራቸው ሊሚትድ የሆኑ መድኃኒቶች ዛሬ ሰፍተው መዓት ሆነዋል። ግን የ4 ዓመት የምናስተምረው ትምህርት ዓመቱ ግን አልተቀየረም ማለት ነው። ጀነራላይዝድ መሆኑ እየቀረ ስፔሻላይዝ እያደረጉ የሚሄዱበት ነገር ይመጣል። ኢንጀነራል ሮላቸው የፋርማሲ ሮል እየተቀየረ ሁሉ የጠቅላላ የሜዲካል ፊልድ እየተቀየረ ነው የሚሄደው እና ኤአይ ኢዝ ቬሪ ሰፖርቲቭ። ላይፍን ኢዚ ያደርጋል፣ ነገሮችን ያቀላል። ካልኩሌተር ድሮ ሳይመጣ፣ ካልኩሌተር ሲመጣ ወዘ ቢግ ዲል። ታይፕራይተር ሳይመጣ በእጅ የሚጻፈው ታይፕራይተር ሲመጣ ነገሮች እየቀለሉ እንደሚሄዱ ኤአይም ነገሮችን ያቀላል። ግን ዊ ሃቭ ቱ ቢ ኬርፉል።
በጣም ቴንኪው። እንግዲህ በጣም ይቅርታ። ምናልባት ተመልካቾቻችን ልብ ብላችሁ ከሆነ ያው አሌክስ እየተሳተፈ አይደለም። ያ የሆነው ታይም ሴቭ ለማድረግ ነው። ምንድን ነው እድል አትሰጡም ልትሉኝ ትችላላችሁ። ምክንያቱም በጣም ኢንትረስቲንግ ቶፒክ ነው እና ደግሞ ታይማችንን በጣም እየሄደ መጣ። ምናልባት አሌክስ የምትለው ካለ የመጨረሻ እድል ስጥህና አመሰግናለሁ። እውነት ነው፣ ትክክል ነህ። ታይማችንን ለመቆጠብ እና ዶክተር ብስራትም የሚነግረን ስቶሪዎች በጣም በጣም ፋሲኔቲንግ ስለሆኑ እኔም ማቋረጥም ስላልፈለግኩም ነው ጥያቄዎቹን እንትን ያደረኳቸው እና ያ በጣም ዶክተር ብስራት እንግዲህ ትልቅ ነገር የሰራ ነው እንደሰማ ነው። እስካሁን በጣም ብዙ ነገሮች ሰርቷል። ኢቭን አይ ቲንክ አውርቶ ያልጨረሳቸውም ነገሮች አሉ ብዬ አስባለሁ። ምክንያቱም በብዙ ነገሮች ላይ ነው የሚሳተፈው እና እንዲያው አንድ ቅድም ከዚህ በፊት ከኤአዩ ከማንሳታችን በፊት ኢትዮጵያ ውስጥ ስለሰራቸው ስራዎች ትንሽን ብዬ እንደ ምሳሌ ልስጥና እኔም የዛ ተጠቃሚ ስለነበርኩ ማለት ነው እና እዛ በሚያስተምርበት ሰዓት እየሄደ በየሰመሩ ላይ ይሄዳል። አንድ ወር 5 ሳምንት ምናምን እየተቀመጠ ይመጣል። ትምህርቶችን ያስተምራል። ማስተርስ ተማሪዎችን ያስተምር ነበር እና ያን አጋጣሚ እኔም አግኝቼ ነበረ። ዩዥዋሊ 3ኛ ዓመት የሆኑ ተማሪዎችን ነው ይዞ የሚሄደው፣ ፒ3 የሆኑትን ነበር ይዞ የሚሄደው እና እንደ አጋጣሚ ሆነው እኔ አፕላይ አረኩኝ። በጣም ኢንተረስትድ ነበርኩኝ ለመሄድ እና 2ኛ ዓመት እያለሁ ሴሌክትድ ሆኜ ከ3ኛ ዓመት ተማሪ ከሆነ ጋር ሄድን እና 5 ሳምንት እዛ ጥቁር አንበሳ ፋርማሲ ስኩል እና እንትኑ ምንድን ነው ጠዋት ጠዋት ደግሞ ራውንድ ሲያደርጉ ከዶክተሮች ጋር ከሜዲካል ተማሪዎች ጋር ከሬዚደንቶች ጋር ሆነን ቤድሳይድ ተሳትፈን ነበር እና በጣም ደስ የሚል አይ ኦፕኒንግ ኤክስፔሪንስ ነበረ። የሚገርምህ እና ይሄ ሁሉ የሆነው ያው በዶክተር ብስራት ጥረት ነበር እና በጣም በጣም ነው የማመሰግነው። በዚህ አጋጣሚ ላመሰግነው እወዳለሁ። ምክንያቱም በጣም ብዙ ነገሮችን ለሀገራችን አርጓል፣ አስተዋጽኦ አርጓል፣ ደክሟል። እንግዲህ ያው የቤተሰብ አስተዳዳሪ ነው፣ ኢንተርፕሮነር ነው፣ ቢዝነሶች አሉት፣ ያስተምራል። ከዛም በላይ ነው እና ለሀገሩ የሚለፋው እና በጣም በዚህ አጋጣሚ በአንተም በተመልካቾች ስም ለማመስገን ነው። ዶክተር ብስራትን ቀጥልበት። እንግዲህ አንተን እያየን አንተን እየተመለከትን ብዙ ሰዎች ወደፊት ደግሞ ከአንተ መድረስ ባንችልም የተወሰነ አንተን ለመድረስ በሚያስችል መልኩ ለመስራት እንሞክራለን ለማለት ነው። በጣም አመሰግናለሁ ደሬም ይሄን እድል ስለሰጠኝ አመሰግንሃለሁ። ይሄም ቻናል እንግዲህ በደንብ ብዙ ነገሮችን እያስተማረ የመጣ ቻናል ነው እና አንተም ቀጥልበት፣ አትድከም። አይነው ቀላል አይደለም እንደዚህ አይነት ነገሮች ማድረግ እና በጣም አመሰግናችኋለሁ ሁለታችሁንም ለማለት ነው። ያ ቴንክ ዩ እግዜር ስጥልኝ ሁለታችሁንም። ፕሮፌሰር ብስራት ትልቅ ክብር ነው የሚሰማኝ እዚህ ስለተገኘ። ከዶክተር ፍቃዱ ጋር አናዘር ሌላ መጽሐፍ አለው ትራዲሽናል ሜዲሲን ላይ። ያው እንደምታውቁት አብዛኛው ቁጥር ኢትዮጵያ ውስጥ ማግኘት ከባድ ቢሆንም ያው በድሮ ቁጥር 70% ወይ 80% የኢትዮጵያ ሕዝብ ትራዲሽናል ሜዲሲን ይጠቀማል ይባላል እና እዚህ በምትመለከቱት መልኩ ያሉትን ትራዲሽናል ሜዲሲኖች አጠቃላይ በደንብ ኦርጋናይዝ ተደርገው ለየትኞቹ ህመሞች የትኞቹ ሊሆን እንደሚችሉ እና ደግሞ የትኞቹ ሁኔታዎች ሲከሰቱ ወደ ሞደርን ሕክምና መሄድ እንዳለባቸው የሚጠቁም ጋይድላይን ማለት እንችላለን። እሱን ገዝታችሁ ብታነቡት በጣም ትጠቀማላችሁ። አይ ቲንክ በአማርኛም ትራንስሌት የተደረገ አለ። እኔ እንግሊዝኛው ነው ያለኝ። እሱን ብትጠቀሙ ብዬ ጋብዛለሁኝ። ምናልባት ከዚህ በተጨማሪ ቀረ የምትለው ሀሳብ ካለ የመጨረሻ እድል ስጥና ፕሮግራማችንን በዚሁ እናጠቃልል። እሺ እንግዲህ ይሄ ጀግሊንግ አክት አማዞን ላይ ነው ያለው። ብዙ ዲቴል አለው እና አይ ሆፕ ዝም ብሎ ታሪክ ሳይሆን እንዴት ከኔ ኤክስፒሪየንስ እንዴት አድርጋችሁ እናንተ አቺቭ እንደምታደርጉ ነው። ብዙ ሰው ፖቴንሻል እያለው የሚጠቀመው ፖቴንሻል በጣም ጥቂት ነው እና አንዳንዱ አለማወቅም ነው፣ ድፍረትም አለማግኘት ነው። ይቻል ነበር እንዴ? እንደዚህ ማድረግ ይችል ነበር እንዴ? እና እንደኔ ፑሽ እስከምትደረጉ አትቆዩ። እኔ ፑሽ ተደርጌ ሳልወድ በግድ ነው አንዳንዶቹ ነገር እንድገባበት ያስገደደኝ። እዛ ቦታ ከመድረሳችሁ በፊት ይረዳችኋል ይሄ መጽሐፍ ብዬ ነው የማስበው። በዚህ መጽሐፍ ምክንያት እዚህ ላይ ከተጻፉት እና ደግሞ ይሄ ቢዝነስ ውስጥ መግባት ኢንተርፕረነርሺፕ መሆን
እንዳለው አሁን ዶክተር አሌክስም ብዙ ተማሪዎች ናቸው ከሃዋርድ የወሰድኳቸው አዲስ አበባ ዩኒቨርሲቲ ሄደው ጥቁር አንበሳ ራውንድ እንዲያደርጉ ኢንተርናሽናል ሮቴሽን የመጀመሪያ የጀመርኩት እኔ ነኝ ሃዋርድ እና በጣም ብዙ ተማሪዎች ሃዋርድ መጥተው ምንድን ነው አትራክት ያደረጓችሁ ሃዋርድ ለመግባት ሲሏቸው የኢንተርናሽናል ሮቴሽኑ ኤክስፒሪየንስ ነው ብለው ብዙዎቹ ብለዋል። ፕላስ ኦልሞስት 25% የሚሆኑ የሃዋርድ ፋክልቲ ኢትዮጵያ ይዤ ሄጃለሁ። ዲን አልቀረ፣ አሶሺየት ዲን አልቀረ፣ ዲፓርትመንት ቼር በየተለያየ ስፔሻሊቲ ማስተማር ስለነበረባቸው መልታይ እንትን ነው መልታይ ቤኔፊት ነው ያለው እና it could be done. You don't have to be a pharmacist. You don't have to be a doctor. You don't have to be, ሌላ ሜዲካል ፊልድ ውስጥ ባላችሁ ፊልድ እንዴት ማድረግ እንደምትችሉ የእናንተ ፓሽን ነው። ግን ልባችሁ ውስጥ ያለውን ነገር እንዴት ላድርግ፣ ሰዎች እንዴት አደረጉ የሚለውን ነገር ማየት ከፈለጋችሁ this is the way to go። አሜሪካ ሀገር በጣም ብዙ ኦፖርቹኒቲዎች አሉ። ግን at the same time ነው we have to know the rules። ይሄን ለማለት ነው የምፈልገው እና I hope you take the time to read the book። ናት ለመግዛት ያህል ብቻ ሳይሆን I really want you to read the juggling act የሚለውን መጽሐፍ ወደ አማርኛም ለመቀየር እያሰብኩ ነው። ሜቢ ሰመሩን ጽፌው ጨርስ ይሆናል። ለመጀመሪያ አሁን እየተዘጋጀው ነው። ግን እንግሊዘኛውን በጣም ሪደብል ነው። በተለይ አሜሪካ ሀገር የምትኖሩን ከሆነ ደረጀ እንዳለው ቬሪ ስትሬት ፎርወርድ ሪደብል ነው እና ይሄን ነው ማለት የምፈልገው። በጣም አመሰግናለሁ። ታይምህን ወስደ ከአሌክስ ጋር እንደገና ፊት ለፊት አገናኝተህ ኢትስ ቢን አ ሎንግ ታይም በስልክም ብናወራ አልተያየንም ነበር እና ቴንክ ዩ ሶ ማች ፕሮፍ። በጣም ነው ደስ ያለኝ ጊዜህን ሰውተህ እዚህ ስለተገኘ። ረጅም ጊዜን የወሰድ ነው። እንግዲህ ተመልካቾቻችን በሌላ ፕሮግራም በሚቀጥለው ጊዜ እንገናኛለን። ለዛሬ ያዘንላችሁ ፕሮግራም ይሄን ይመስላል። መልካም ቆይታ።